ሰላም እንደምናላችሁልኝ ክብሯና ክብራን የመድፈኞች ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር ዛሬና ነገ እየተከናወኑ ይገኛሉ። አርሰናል በኤምሬትስ የመጨረሻ የሊጉን ጨዋታ ከኒውካስል ጋር ያከናውናል። እሁድ 12 ተኩል ማለት ነው። ከኒውካስል ጋር የሚከናወነው መርሃ ግብር በሊጉ ሁለተኛ ደረጃን ይዞ ለማጠናቀቅ ወሳኝ ከሆኑ ጨዋታዎች ውስጥ እንደ አንዱ ነው። በርካታ ጉዳዮች ሚኬል አርቴታ በፕሬስ ኮንፈረንሱ ላይ መቃኘት ችሏል። እያንዳንዱ የሚኬል አርቴታ ኢች ወርድ ልናስቃኛችሁ ከእናንተ ጋር ተገናኝተናል። ስለ ኒውካስል ፐርፎርማንስ፣ በቡድኑ ውስጥ ኮንትራታቸውን ስለሚያራዝሙ ተጫዋቾች፣ በአመቱ ስለሚጸጽተው ነገርና ስላላከናወነው ነገር፣ በዝውውር ውስጥ ምን ያህል ተሳትፎ እንደሚኖራቸው፣ ከአንድሪያ በርታ ጋር እየሰሩ ስላለው ስራ፣ እንዲሁም ደግሞ በክረምት ስኬጁል ስላደረጉት የፕሪሲዝን ቆይታ አጠቃላይ ጉዳይ ሚኬል አርቴታ መግለጽ ችሏል። በጨዋታው በኒውካስል ጨዋታ ላይ ከቡድናቸው ጋር ስለሚለያዩ ተጫዋቾች ወይም ደግሞ ስንብት ስለሚያረጉ ተጫዋቾችም ተጠይቆ ነበረ። ወይም ደግሞ ቡድኑ ስለሚለያዩ ተጫዋቾችም እሱን መመለስ ችሏል። እያንዳንዱ ጉዳይ የቃኘን ከናንተ ጋር እንቆያለን። ብቻ ቆይታችሁን ከኛ ጋር አድርጉ። ከኛ ጋር ስለምትቆዩ ከልብ እናመሰግናለን። በቆይታችሁ ወቅት እንደ ወትሮ ሁሉ ድጋፋችሁን ስጡን። ይህን ፕሬስ ኮንፈረንስ ለማዘጋጀት ጥቂት ሰዓታትን ይወስድብናልና ድጋፋችሁን ሰብስክራይብ በማድረግ ላይክ በማድረግ አሳዩን። ሀሳብ አስተያየቶቻችሁን ደግሞ በሚኬል አርቴታ ፕሬስ ኮንፈረንስ ላይ ጻፉልን። እነዚህ ነገሮች ሁሉ ስለምታደርጉልን ከልብ እናመሰግናለን። በድጋሚ የምትገኙት አርሰናል ኢንፎ ላይ ነው። ክብራና ክብራን የሚኬል አርቴታን ሀሳቦች ከኒውካስል ጨዋታ ላይ እንጀምር። እስኪ ስለ ኒውካስል ጨዋታ የሰጠው አስተያየት ላይ ማለት ነው። ጨዋታው ለሁለቱም ቡድኖች በጣም ወሳኝ መሆኑን ሚኬል አርቴታ ገለጸና በሻምፒዮንስ ሊግ ለመሳተፍ ከባድ ፉክክር ውስጥ እንደሚገኝ ኒውካስል መናገር ቻለ። ግን ለሻምፒዮንስ ሊግ ለመሳተፍ አርሰናል እድሎቹ በራሱ እጅ ላይ እንዳሉና ሌሎች ቡድኖች ነጥብ መጣል ላይ የተመሰረተ እንዳልሆነ ገለጸ። በሻምፒዮንስ ሊግ ለመሳተፍ ያለብን ቦታ ጠንካራውን መቀጠል ወይም ደግሞ የሚቀጥሉትን ሁለት ጨዋታዎች በጠንካራ ፐርፎርማንስ ማስቀጠል ነው። የሌሎችን ነጥብ መጣል እኛ አንጠብቅም፣ እድላችን በራሳችን መወሰን እንችላለን ሲል ነው መናገር የቻለ። በቅድመ ውድድር ዝግጅት በጣም ብዙ ጥያቄዎች ነው የቀረቡለት፣ ግን የት እንደሚሄዱ ጥያቄ ቀረቡለት። ቡድናችን በቀጣይ ውድድር ዓመት የቅድመ ዝግጅት ለማድረግ በፕሪሲዝን ወደ ስፔን እንደሚጓዝ መግለጽ ቻለ። የት ከተማ ላይ ማረፊያቸው እንደሚያደርጉ አልጠቆሙም፣ ግን የቅድመ ዝግጅት ውድድራቸውን ወይም ዝግጅታቸውን ወደ ስፔን እንደሚያደርጉ መግለጽ ችሏል። ከዚህ ቀደም ወደ አሜሪካ ከመጓዛቸው በፊት ጀርመን ጥቂት ቆይታ ያደርጉ ነበረ። ከዛ በኋላ ወደ አሜሪካ ነበር። አሁን ወደ አሜሪካ የሚሄዱ አይመስለኝም። የአርሰናል ፕሪሲዝን ስኬጁልን ስመለከት ወደ ስፔን ያመራሉ። ከዛ ቀደም ወይም ከዛ በኋላ ወደ ሆንግ እና ማሌዥያ የሚያቀኑ ይመስለኛል። ስኬጁልን ባለፈው ተመልክቼው ነበር። እንደዛ ነገር ይመስለኛል። ሚኬል አርቴታ ስለ ካይ ሃቨርትዝ ተጠይቆ ነበር። በተለይ ደግሞ እያሳየ ስላለው ፈጣን መሻሻል በሰውነቶቹ ላይ ወይም ደግሞ ከጉዳት በጣም ፈጣን መሻሻል በጣም መደነቁን ነው የገለጸ። በጣም ጠንካራ ስራ እንዳደረገና ልምምዶችን በተገቢ መንገድ እንሰራና ኢትስ ኢንክሬዲብል ነው ያለው። ምን ያህል ወሳኝ ተጫዋች እንደሆነ እናውቃለን። በአጥቂ ቦታ ላይ በተለያዩ ቦታዎች ላይ ራሱን ዝግጁ የሚያደርግ ተጫዋች ነው። እሱ ምን ያህል እንደተለወጠ ከጉዳት መልስ መመልከት ትችላላችሁ። ከሰሞኑ ከኛ ጋር ሁለት ድንቅ ልምምዶችን በጥሩ ሁኔታ ማድረግ ችሏል። ጥሩ አቋም ላይ ይገኛል። ካይ በአሁኑ ሰዓት በጣም በጥሩ ሁኔታ ነው ያገገመ። ከጉዳቱ አገገሙ ከቡድኑ ጋር ልምምድ መስራት ችሏል። ሁሌም እገረማለሁ የአካል ብቃቱ ለማሻሻል በሄደበት መንገድ ላይ ብሏል። ከሲዝን አውት ይሆናል ተብሎ ተገምቶ ስለነበርና ከሲዝኑ መጠናቀቅ በፊት ስለመጣ ነው ለአርሰናል ብዙ ትርጉም የሌላቸው ሁለት ጨዋታዎች ላይ ነው የሚሳተፈው። ግን ደግሞ ራሱን ወይም ፊዚካሉን ያሻሻለበት መንገድ ሚኬል አርቴታ እንዳስገረመው መናገር ይቻላል። ትሮሳርድ፣ ራይስ፣ ጀርጂኖ ሁሉም በቅርቡ ወደ ልምምድ ክፍለ ጊዜዎች ከቡድኑ ጋር እንደመጡ ግን አንድ ተጨማሪ ልምምድ እንደሚቀርና እሱን መመልከት እንደሚገባቸው መናገር ይቻላል። ዛሬ አርሰናል ልምምድ ይሰራል፣ እሱን ይመለከታል። ትሮሳርድም ራይስም ጀርጂኖም ልምምድ ሰርተዋል፣ ግን ፉል ልምምድ አይደለም ይሰሩና ዛሬ መመልከት አለብን ለእሁድ ጨዋታ መድረስና ለመድረሳቸውን በማለት ነው መናገር የቻለው። ሚኬል አርቴታ በዚህ ውድድር ዓመት የሚጸጸትበት ነገር እንዳለ ተጠይቆ ነበር። በጣም ኢንተረስቲንግ የሆነ ከፕሬስ ኮንፈረንሱ ወሳኙ ጥያቄ ይመስለኛል። እንደ ቡድን የዚህ ውድድር ዓመት የውድድር ዓመቱ ጥሩ ውጤት አስመዝግበን ሲዝኑን ለማጠናቀቅ አቀደን ነበር። የፈቀድነውን የቻልነው ሁሉ ለማድረግ ሞክረናል። እርግጠኛ ሆኜ ቃሌን እሰጣለሁ የቻልነው ሁሉ እንደሞከርነ። ይህ ቡድን በዚህ ውድድር ዓመት በርካታ ፈተናዎች ተፈትኗል። እነዚህ በርካታ ፈተናዎችን ተቋቁመን እዚህ ለመድረስ ባደረግነው ጉዞ አሉታዊ ተጽዕኖዎች እንደገና በቡድናችን ውጤት ላይ መምጣት ችሏል። ያደረግነው ጥረት ትግል ለቡድኑ ምስጋና ማቅረብ ወዳለሁ። ግን ደግሞ በፈለግነው ቦታ ላይ አልተገኘንም። ግን መጸጸት የሚለውን ቃል መጠቀም አልፈልግም ነው ያለ። ምክንያቱም የቻልነው ሁሉ ነገር ለማድረግ ጥረናል ሲል ነው እንግዲህ መግለጽ የቻለው።
ሌላ ባለፉት 5 ዓመታት ውስጥ ለቡድኑ ምን ያህል ርቀት እንደመጣ ክሬዲት ትሰጣለህ ወይስ ክሬዲት ያስፈልገዋል ብለህ ታስባለህ ወይ ብሎ ጠይቀውት ነበር። አላቅም አለ። እኔ የምፈልገው ነገር ይሄ አይደለም አለ። ይህንን ክለብ በተቻለን መጠን በተቻለን ፍጥነት ውጤታማና ማድረግ ነው። ስራዬን ለመስጠት ህይወቴን ለመስጠት ለዚህ ቡድን ውስጥ ተዘጋጅቻለሁ። ሰዎችን ለማሰባሰብ የተቻለንን ለማድረግ ጥረናል። ያን እየፈለኩ ነው። በህይወቴ ላለፉት 5 ዓመታት እያደረኩ ያለሁት ነገር ቡድኑን ስለማሻሻል ነው። ያን ዋስትና ሰጣለሁ፣ ግን ክሬዲት ይገባናል ብዬ አልጠይቅም። ምክንያቱም ምን ፈልገው ላይ ገና አልደረስንም ሲል ነው መናገር የቻሉ። ሚኬል አርቴታ በክረምቱ የዝውውር መስኮት ላይ አጥቂ ማስፈረም ቅድሚያ የሚሰጠው ጉዳይ እንደሆነ ተጠይቆ ነበር። ቡድናችን በዚሁ ሲዝን በድጋሚ የፕሪሚየር ሊግ ዋንጫ ማሳካት አልቻለም። ልክ እንደ ባለፉት 2 የውድድር ዘመናት በዚህ ሲዝንም ዋንጫውን ያጣንበት በርካታ ምክንያቶች ቢኖሩም ዋናው ዋንጫ ያጣንበት ከቡድናችን ጀርባ ያለው ትልቁ ምክንያት በክለባችን ትክክለኛ ግብ አስቆጣሪ አለመኖሩ ነው አለ። በዚህ ሲዝን በፕሪሚየር ሊጉ በነበረን ጉዞ አንድም የአርሰናል ተጫዋች ባለ 2 አሃዝ የጎል ቁጥር ያስቆጠረ ተጫዋች የለም፣ ከ10 በላይ ለማለት ነው። ይህንን የቡድን ዋነኛ የጎል አስቆጣሪ ችግር ለመፍታት በዚህ ክረምት ዝውውር አዲስ 9 ቁጥር አጥቂ ቡድናቸው ውስጥ ለመጨመር ወደ ገበያ ለመውጣት ዝግጁ እንደሆነ ነው እንግዲህ ሚኬል አርቴታ መናገር የቻለው ማለት ነውና የቡድኑ ዋናም ችግር ብዙ ቢሆንም 9 ቁጥር ተጫዋች አለማስፈረማቸው እንደሆነ አጽንኦት ለመስጠት ሞክሯል። ተጫዋቾችን ለደጋፊዎች መስጠት ስላለባቸው ነገር በዚህ ጨዋታ ላይም ተጠይቆ ነበርና እኔ እንደማስበው ለነሱ ብቻ አመሰግናለሁ ማለት እንዳለባቸው ነው አለ ለቡድኑ። ምክንያቱም በቡድኑ በአመታት ውስጥ ከቤታቸው ውጭም ረጅም ጊዜዎችን ወደ አውሮፓ እየተጓዙ ደግፈውናል። እንደዚህ ጉዞ እንድንጓዝ አድርገውናል። በጣም ድንቅ ጥረት ነበራቸው ተጫዋቾችም ደጋፊዎችም። እናም ተጫዋቾቹ ይሄኛው ትክክለኛ ጊዜ ነው ብዬ አስባለሁ። በስሜት የሚናገሩበትና የውድድር ዘመኑ ካላቸው ምርጥ ቀናት ውስጥ ደጋፊዎች የሚያመሰግኑበት ትክክለኛው ሰዓት ይመስለኛል ሲል የመጨረሻው ኒውካስልን ጨዋታ ለደጋፊዎች ምስጋና እንዲሰጡ ተጫዋቾችን አሳስቧል። ተጫዋቾቹ አንድ ተጨማሪ እድል ወይም ደግሞ ትልቅ ፐርፎርማንስ ማሳየት የሚገባቸው ጨዋታ እንደሆነም ጠይቀውት ነበረ። እሱን ያደርጉታል ብዬ አስባለሁ አለ። አንድ ግን አይደለም አለ፣ 2 እንፈልጋለን አለ። የሳውዛምፕተን ጨዋታ አለብን አለ። አሁን እሁድ እንጀምራለን ድንቅ ፐርፎርማንስ ማድረግ፣ ከዛ ሳውዛምፕተን ይቀጥላል አለ። የኒውካስልን ባህሪያ ስለምናውቅ ትልቅ ብቃት እንፈልጋለን አለ። በጣም ክሊኒካዊ መሆን ይጠበቅብናል። በቅርብ ጊዜ በእነሱ ላይ ያገኘነው ውጤት ማርጂኖች ነው የሚወስኗቸው አለ። በጣም ቀጭን ማርጂኖች ነው ያሉን አለ። በተለይ ደግሞ ጎሎችን ለማስቆጠር ከፊታችን ምን ያህል ክሊኒካል ወይም ደግሞ እናገኛቸው ድሮች መጨረስ አለብን። ያ ካልሆነ ግን ኒውካስሎች ነገሮችን ያከብዱታል ሲል ነው መናገር የቻለው። የሁለተኛ ደረጃ አሸናፊ ማጠናቀቅ አስፈላጊነትን ጠይቀውት ነበር። ሁለተኛ ደረጃን ይዞ ማጠናቀቅ ምን ያህል አስፈላጊ እንደሆነም ጠይቀውት ነበር። ሁልጊዜ በተቻለን መጠን ጥሩ መሆን አለብን። በዚህ የውድድር ዓመት ፕሪሚየር ሊጉን የማሸነፍ ህልማችን አልተሳካም። ስለዚህ ቅድም እንደተናገርኩት ከቀሪዎቹ ምርጥ ቡድኖች የተሻለው ምርጥ ቡድን ሆነን ማጠናቀቅ አለብን። እሱ ህመማችንን ትንሽዬ ለማሻሻል ይረዳናል ወይም ደግሞ ህመማችንን ያስታግስልናል ሲል ነው እንግዲህ መናገር የቻለው። እሁድ ዕለት በሜዳቸው ስንብት ሊያደርጉ ስለሚችሉ ተጫዋቾች ወይም ደግሞ ከቡድኑ ስለሚለያዩ ተጫዋቾች እናም ስንብት ሊያደርጉ ተጫዋቾች እንዳሉ ጠይቀውት ነበረ። ስለማንኛውም ሰው በተለየ ሁኔታ ማውራት አልፈልግም፣ ስም አልነግራችሁም አለ። ጥቂት ጉዳዮች ግን አሉ አለ እና ምስጋናቸውን ለማሳየት እንሞክራለን። ለኛ ምስጋናችን እንሰጣቸዋለን አለ። ምን ያህል እንደምንወዳቸው አብሮን ያሳለፍነው ጊዜ ምን ያህል ድንቅ እንደነበረና ደጋፊዎቻችን ተመሳሳይ ነገር እንዲያደርጉላቸው እንጠይቃለን። ያን ትመለከቱታላችሁ አለና በእርግጠኝነት መነናገረው ጆርጂኖ ይሄ እንደዚህ አይነት ነገር ይኖረዋል። ሊያንድሮ ትሮሳርድ እርግጠኛ አይደለሁም፣ ግን ደግሞ አሌክሳንደር ዚንቼንኮ እንደዚህ አይነት ተጫዋቾች ከቡድኑ ጋር ሊለያዩ ይችላሉና ደጋፊ ሊሰናበቱ እንደሚችሉ መናገር እንችላለን። ስፔሻሊ ግን ጆርጂኖ እሱን ሲያደርግ እንመለከታለን። በዚህ ውድድር ዓመት ሲያሰላስል በነበረው ስሜት ውስጥ ወይም ደግሞ በዚህ ውድድር ዓመት ምን ረጅም ጊዜ ስታሰላስል ነበር ብለውት ነበር። የመጨረሻውን ጨዋታ እስክንጨርስ ያንን ስሜት ለመተንተን የተወሰነ ጊዜ እስካገኝ ድረስ ምንም አልላችሁም አለ። ጥቂት ከራሴ ጋር ልምምዶች ያስፈልጉኛል፣ ስለዚህ ዝም ማለት አለብኝ። ባለፉት የውድድር ዓመታት ምንድነው ረጅሙን አሰብኩት የሚለውን ነገር ለማሰብ ሲል ነው እንግዲህ ለመናገር የቻለ። ኒውካስል ለአርሰናል ቦጊ ቡድን ሆኗል ወይ አሉት። ቦጊ ማለት እድለ ገድ ወይም ደግሞ እድለ ቢስ ቡድን ሆኗል ወይም አርሰናል የሚያሸንፍ ቡድን ሆኗል ወይ ለማለት ነው በአጠቃላይ ብለው ጠይቀውት ነበረ። ለማንኛውም እንደዛ ብዬ ለመናገር አልፈልግም ማለት። ለማንኛውም ተጋጣሚያችን በጣም አስቸጋሪ እንደሆነ ግን ማሰብ ፈልጋለሁ አለ። ኢዲያውን ለማለት ነው። ኢዱና ስታፎቹ እንደ ክለብ ባለፉት ጥቂት ዓመታት ያከናወኗቸው ነገሮች በጣም አስደናቂ ናቸው። ልክ
ለኛ ለመጫወት በጣም አስቸጋሪ ነገሮችን አድርገውብናልና አስደናቂ ቡድን ኢዲያው መስራት ችሏል ሲል ለኢዲያው ሪስፔክቱን መግለጽ ችሏል። በዚህ ውድድር ዓመት በኤምሬትስ ስቴዲየም የነበረው ድባብ ምን ያህል ነበረ? በምንስ ትገልጸዋለህ? ምን ያህል ልዩ ነበረ ሲል ጠይቀውት ነበር። እኔ እንደማስበው እያደገ ነው የመጣ ብሏል። ደግሞ ዴፊኒትሊ እያደገ ነው የመጣ የኤምሬትስ ክራውድ ከአመት አመት እያስፈራ ነው የመጣ እያደገ ነው የመጣ የምንፈልገው ያንን ነው። ብዙ የሚጠበቁ ነገሮች ያለ ይመስለኛል። እኛም ደግሞ ልንሰጣቸው የሚገባ ነገር አለ። ከማንም በላይ እንፈልጋቸዋለን። በጉዟችን ውስጥ ትርጉም ያለው ነገር ከነሱ ነው የምናገኘው። ያ ድጋፍ፣ ያ ፍቅር፣ ኬሚስትሪ በዚህ ክለብ ውስጥ በጣም ወሳኝ ነው። በተጫዋቾች በሰራተኞቹ መካከል እንደዛ መሆን አለበት። ግን ደግሞ እኛ ልንሰጣቸው የሚገባ ነገር አለ። እሱን ልንሰጣቸው ይገባል። ያኔ ነው የምንፈልገውን ነገር መጠየቅ ያለብን ሲል ነው የተናገረው። በኤምሬትስ ያለው ክራውድ መጨመር ተስፋዎችን ወይ ደግሞ ጫናዎችን በቡድን ውስጥ አይፈጥርም ወይ ብለው ጠይቀውት ነበር። የምትጀምረው ጫናዎችን ከራስ ነው አለ። እኔ ምንድነው ማስበው ወይም ደግሞ እኔ ለራሴ ምንድነው የምጠይቀው ምን እንደሚገባኝ ብለህ ለራስ መጀመሪያ የምትፈልገውን ነገር መጠየቅ አለብህ። ቀጥሎ ያለው ሰውና ህዝቡና ደጋፊዎች ምን ያህል እንጠየቃለን የሚለው ነው አለ። ግን መጀመሪያ ራስክ መጠየቅ አለብህ። ምክንያቱም ሁልጊዜም ትልቁ መለኪያ መሆን ያለበት የራስ የምትሻው ነገር ነው አለ። ፍላጎት ያ ትልልቅ ዋንጫዎችን ማሸነፍ ወይም አለማሸነፉን ሊገልጹልህ ይችላሉ ብዬ አስባለሁ። ማሽኖቹን ሊያጠቡልህ ይችላሉ ደጋፊዎቹ ብዬ አስባለሁ ሲል መጀመሪያ ዋንጫዎችን ለማንሳት ከራሳቸው መጀመር እንዳለባቸው ነው እንግዲህ ማንሳት የቻለው። ዊሊያም ሳሊባ 100ኛ የአርሰናል ጨዋታውን ያከናውናል በሚቀጥለው ቀን ወይም ደግሞ በኒውካስሉ ጨዋታ። ባለፈው ጨዋታ ላይ ዲክላን ራይስ 100ኛ አርሰናል ጨዋታውን አድርጓል። በሁለት ዓመት ውስጥ በጣም አስደናቂ ቁጥር ነው አይደለ? ዊሊያም ሳሊባ 100ኛ ጨዋታውን ለአርሰናል ያከናውናል። ስለዚህ ጠይቀውት ነበር። ድንቅ ተከላካይ ነው አለ። በዚህ ሁሉ ጨዋታ ለክለቡ ብዙ ምክንያቶችን አስተዋጽኦችን አድርጓል። እሱ ከምንም ነገር በላይ አስገራሚ ስብዕና ባለቤት ነው አለ። በመጀመሪያ የማደንቅለት ስብዕናው ነው አለ። በጣም ፕሮፌሽናል ነው፣ አብዝቼ እወደዋለሁ ነው ያለ። ሳሊባ በቡድናችን ውስጥ አሁንም ብዙ ነገር ይሰጠናል፣ ገና ይህንን ቡድን በብዙ ማገልገል ይቀረዋል ሲል ከቡድናቸው ጋር እንደሚቆይ አጽንኦት ሰጥቶ ነው እንግዲህ ሚኬል አርቴታ መናገር የቻለው። ሌላ የተናገረው ነገር ለማክስ ዶማና ለጃክ ፖርተር ከእንግሊዝ ብሔራዊ ቡድን ጋር ከአንደር 17 ጋር ትልቅ ክረምት ያሳልፋሉ ብለው ጠይቀውት ነበረ። ምክንያቱም ማክስ ዶማ እና ጃክ ፖርተር የአርሰናል 3ኛው ግብ ጠባቂ ማለት ነው ለእንግሊዝ ከ17 ዓመት ብሔራዊ ቡድን ተጠርተዋልና ስለሱ ነበር የጠየቁት ነው። ከነሱ ጋር ወርቻለሁ አለ። በዓለም ላይ ያሉ ትልቁ ውድድር ነው በእነሱ ደረጃ አለ እና ለሀገር ስትጫወት ከዚህ ብዙ የተሻለ ነገር አይኖርም አለ። በጣም በትልቁ መድረክ ላይ የተገኙት አለ። በእነሱ ሁለት ተጫዋቾች በጣም ደስተኛ ነኝ። እናም አስደናቂ ውድድር ጊዜ አሳልፈው ወደ ኤምሬትስ እንደሚመለሱ ተስፋ አደርጋለሁ ሲል ድጋፉ ለነሱ አሳይቷል። ሉዊስ ማይልስ ስኬሊ የፕሪሚየር ሊጉ የዓመቱ ወጣት ምርጥ ተጫዋች እጩ ውስጥ አልተካተተም። ብዙዎችን ያስገረመ ጉዳይ ነው። ለምሳሌ ዊሊያም ሳሊባ ተካቷል። ስቲል ዊሊያም ሳሊባ በጣም ወጣት ተጫዋች መሆኑን የሚያሳይ ይመስለኛል። አሁንም የፕሪሚየር ሊጉ ወጣት ተጫዋች እጩ ውስጥ መካተቱም እና ሚኬል አርቴታ ስለዚህ ጠይቀውት ነበር። እኔ ምንም ስለዚህ ጉዳይ ምንም ግንኙነት የለኝም ማለት ስለ እጩዎችም ምንም አይሰማኝም ማለት። ማይልስ በዚህ ወቅት ያደረገው ነገር በጣም አስደናቂ ነው። ማወራችሁ ስለ ማይልስ ነው፣ ስለ እጩዎች አይደለም ማለት ወይም እጩ ስለመካተት አይደለም ማለት። እኔ እንደማስበው የሰራው ስራ ወይም ደግሞ ሳምፕል ሳይዙ በጣም ገና አጭር ነው አለ። በየወሩ በየ3 ወሩ በየ6 ወሩ በየአመቱ በየ2 አመቱ በየ3 አመቱ ይሄን ይዞ መቀጠል አለበት አለ። በእግር ኳስ በጣም አስቸጋሪው ነገር ኮንሲስተንሲ ነው አለ። ፐርፎርማንስ በባህሪው በጨዋታ ውስጥ ያለው ባህሪ ያለማቋረጥ በማዳበር ለተጋጣሚዎች በጣም አስቸጋሪ መሆን አለበት አለ። ስለ አንተ ጥያቄ አይደለም ማለት ስለ ማይልስ ግን በእርግጠኝነት በትክክለኛው አቅጣጫ እየተጓዘ ነው ሲል ነው እንግዲህ ሚኬል አርቴታ ሊመልሰው የሞከረ ማለት ነው። እዛ በኋላ ስለ ኢንተረስቲንግ የሆነ ጥያቄ ጠይቀውት ነበር። ከአንድሪያ በርታ ጋር መስራት ከኤዱ ጋር ሲወዳደር ምን ይመስላል ሲሉ ጠይቀውት ነበር። ስለ አዲሱ ስፖርቲንግ ዳይሬክተር ነው ከኤዱ ጋስፐር ጋር ከመስራትና ከአንድሪያ በርታ ጋር ብለው ጠይቀውት ነበር። በጣም ጥሩ ነው አለ። እነሱ ሁለቱ በጣም ሙሉ በሙሉ የተለያዩ ስብናዎች፣ የተለያዩ ካራክተሮች እና የተለያዩ ባክግራውንድ ያላቸው ወይም የስራ ልምድ ያላቸው ሰዎች ናቸው አለ። ግን በርታ በጣም በሐሳቡ በራዩ ላይ እንዴት ልናሳካው እንደምንፈልግ ግልጽ የሆነ ስትራቴጂ ያለው ሰው ነው አለ። ዛሬ እንደ ክለብ ለደረስንበት ቦታ ትልቅ አስተዋጽኦ ኢዱ ሰጥቶናል አለ። ያን የሚገነዘብ ሰው ነው አለ። ያለን ቡድን ያለን ተጫዋቾች ስታፎቻችን እና እሱ መጨመር ስላለበት ዋጋ እያንዳንዱ የሚረዳ ሰው ነው አለ። ከኛ ጋር እንዲሆን የመረጥነው ለዚህ ነው ሲል ለአንድሪያ በርታ ያለውን አድናቆት ለመግለጽ ሞክሯል ሚኬል አርቴታ። ሌላ በክረምት ወቅት ማድረግ የምትፈልገው ነገር ላይ ሙሉ በሙሉ ተዘጋጅታችኋል ወይም ደግሞ ማስፈረም ስለምትፈልጓቸው ተጫዋቾች ስኬጁል አረጋችኋል ወይም ደግሞ ሮድ ማፕ አወጣችኋል ወይ ብለው ጠይቀውት ነበር። ምን ማድረግ እንዳለብን አዎ አለ።
ግን ምን ማድረግ እንደምንችል አላቅም አለ። በጣም ኢንተረስቲንግ ነው አይደለ? ምን ማድረግ እንዳለብን አቅደናል አለ። ምን ማድረግ እንደምንችል ግን አላቅም አለ። እኔ እንደማስበው በእኛ እጅ ያለ ነገር አይደለም ለማለት ፈልጎ ነው። የተጫዋቹ ዝውውር ሶስተኛ ወገን ያለበት ተጫዋቹ፣ ኤጀንቱ፣ ክለቡ ሶስት ወገኖች ያሉበት ፍላጎት ስለሆነ ነው ይሄን ለማንሳት ይወደድ። እኔ እንደማስበው ይቅርታ በጣም አድማጮች፣ እኔ እንደማስበው አንዳንድ ጊዜ ካለን እቅድ በእውነቱ እኛ መፈጸም የቻለውን በትክክል መድገም አልቻልንም አለ። ይህ እግር ኳስ ነው አለ። በእያንዳንዱ የእግር ኳስ ክለብ ውስጥ ይከሰታል አለ። ለዛም ነው የተወሰኑ መንገዶችን እናቀዳለን፣ ካልቻልን ሌላ ነገር ለማድረግ እንሞክራለን አለ። አላማው ግልጽ ነው ብዬ አስባለሁ። ነገር ግን ቀስ በቀስ ነገሮችን ለማድረግ እና ለማሳካት እንሞክራለን። የዚያም ትልቁ ክፍል እዚህ ያሉ ተጫዋቾቻችን ደስተኛ ማድረግ ነው አለ። ዋናው ነገር ዋጋ እንዳላቸው ይሰማቸዋል። እናም ከኛ ጋር ለመቀጠል ፍቃደኛ መሆናቸው ማረጋገጥ አለብን። ያ በጣም አስፈላጊው ነገር ነው መጀመሪያ ሲል የተጫዋቾችን ኮንትራት ማራዘም አስፈላጊው ነገር እንደሆነ አንስቷል። ከቡካዮ ሳካ ጋር ኮንትራት ማራዘም ጉዳይ እንዳለቀና ይታወቃል። አሁን ትልቁ ጉዳይ የዊሊያም ሳሊባን ኮንትራት ማራዘም ነው። በምትፈልጋቸው ተጫዋቾች ላይ ሙሉ በሙሉ ካላገኘስ ብሎ ጠይቆት ነበር። ያ ከሆነ ራሳችንን በበቂ ሁኔታ ለመግለጽ ወይም ፐርፎርም ለማድረግ ያስቸግረናል አለ። ከሄዱ ጋር ባለፉት 5 ዓመት ተኩል ብዙ ነገር ወይም ደግሞ ብዙ መጥፎ ነገር አልተከሰተም ማለት የምናቀዳቸው ነገር ለማድረግ ስንሞክር ነበር። ከአንድሪያ ጋር ተመሳሳይ ዋስትና ይኖረናል ብዬ አስባለሁ አለ ሚካኤል። ሲቀጥል ተመልከት፣ የሚያስፈልገን ነገር ይህ ነው ብዬ እነግረዋለሁ አለ። በዚህ መንገድ እንሂድ ብሎ ይነግረኛል አለ። አለቀ። ከዛ እንማራለን አለ። አንዳንዶች በትክክለኛው መንገድ ይሰሩላል፣ አንዳንዶች ደግሞ ላይሳኩ ይችላሉ። በትክክል መማር አለብን። ነገር ግን ሁላችንም ሰዎች ነን። እንደ እድል ሆኖ ማንም እዚህ ክሪስታል ኳስ ውስጥ አይደለም ያለ ወይም ደግሞ እድለኛ ኳስ ውስጥ አይደለም ያለ። ስለዚህ ከአንድሪያ በርታም ጋር ነገሮችን ለማሳካት እንጠራለን ሲል ነው እንግዲህ መናገር ይቻላል። በክረምቱ የዓለም የክለቦች ዋንጫ አለመሳተፋቸው እረፍት ይሰጣቸዋል ወይ ብሎ ጠይቆት ነበር። በእርግጠኝነት የዚህ አካል መሆን እንፈልጋለን ያለ፣ እዛም ተሆኖ አሸናፊ ስትሆን ነው አለ። ነገር ግን በቡድኑ በአሁኑ ጊዜ ካለበት ሁኔታ አንጻር፣ ካለብን ስኳድ ጥበት አንጻር በቡድኑ ላይ እንደገና ከፍተኛ ጫና ይፈጥር ነበር አለ። ምርጫ ግን አይደለም አለ። እዛ ያልተገኘ ነው በምርጫ አይደለም ማለት እዛ ደረጃ ላይ ስላልተገኘን ነው። እኛ እዛ ውስጥ አይደለም። ነገር ግን እዚህ ውድድሮች ላይ ለመሳተፍ ወይም ደግሞ ለማሸነፍ ከፈለግነ በአመት ውስጥ ፐርፎርማንሳችን ከዚህ በላይ እያሳደግነ መቀጠል አለብን። የምርጫ ጉዳይ አይደለም እዛ መገኘትና ለመገኘት በማለት ነው እንግዲህ መግለጽ ይቻላል። በመጨረሻ ከቀረቡ ሁለት ጥያቄዎች አንዱ አዲሱ የዝውውር መስኮት ቡድኑ ጥሩ ለማድረግ እድል ይፈጥርላል ወይ ብሎ ጠይቆት ነው። እድል አለ አለ፣ ማርኬት አለ አለ፣ ግን የምትጠቀምበት መንገድ ይለያያል አለ። በጣም እናውቃለን ምን ማድረግ እንዳለብን፣ ግን ምን ማድረግ እንደምንችል ማየት አለብን ሲል ነው መናገር ይቻላል። አርሰን ቬንገር በአራት ውስጥ ነው መጨረስ ዋንጫ እንደማሸነፍ ሲሉ በአንድ ወቅት ተናግረው ነበር። እሱ እንዴት ትመለከተዋለህ ብለው የመጨረሻ ጥያቄ አቅርበውለት ነበር። እነዚያን ቃላት ባለፉት ጊዜያት ውስጥ እንዴት እንደዋሉ እንዴት ጥቅም ላይ እንደዋሉ አላውቅም አለ። ኮንቴክስቱ ይለያያል አለ። እኔ ግን ይሄን ንግግር አልወስደውም አለ፣ አልቀበለውም አለ። ዋንጫዎችን ማሸነፍ ይገባናል ሲል ነው ሚኬል አርቴታ ከኒውካስሉ በፊት ወይም ከኒውካስሉ ጨዋታ በፊት ጋዜጠኞቹ ፕሬስ ኮንፈረንሱን መስጠት የቻለ የመጨረሻ የሶባ ሪያሊቲ ወይም ደግሞ በአርሰናል ልምድ ሜዳ ሆኖ የሰጠው ፕሬስ ኮንፈረንስ ነው። የመጨረሻ ጨዋታው በሴንት ሜሪ የሚከናወን በመሆኑ ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የመድፈኞቹ ደጋፊዎች መልካም ቀን ይሆንላችሁ።